ነው። ኦኬ ከዛ ብዙ ጊዜ ደብቅ ያለው ግን ጫውን ብለሽ ነበር አርጌ ነበር እኔ እሺ መድኃኒት ምናምን ግን ምንም አልተሻለኝም ማለት ነው። ኦኬ ባለ ትዳር ነሽ? ላላ አይደለም። ያው ምንም ነገር አድርገሽ አታውቂም? አዎ ጫውና ኖ ኖ ኖ ኖ ላ ባል የለሽም። ከወንድ ማድረግ ጋር ምንም ነገር አድርገሽ አታውቂም? ላላ ገና ነኝ፣ ልጅ ነኝ ገና። ኦኬ እሺ ስሚማ፣ ሐኪም ቤት መሄድ ትችያለሽ? ሴትዮዋ ፈርቼ ነው እንጂ ህመሙት ፈርቼ ነው እንጂ እሄዳለሁ። ሄጄ አላውቅም ከዚህ በፊት ማለት ነው። ኦኬ ይሄ ጫው ምናምን እምልሽ ዝም ብሎ ከላይ ለሚፈጠሩ ነገሮች ነው እንጂ ከውስጥ ለሚፈጠር ችግር ጫው ምናምን አይጠቅምም። ገባሽ? ይሄ ጫውን ከውሃ ጋር ገሽ የተዘፈዘፍሽበት አይደለ? አዎ አዎ ይሄ ከላይ ነው። አንቺ ደግሞ ልጃገረድ ባትሆኚ ያገባሽ ምናምን ብትሆኚ ፋርማሲ ውስጥ ትሄጅና ሐኪም ቤት እንኳን እነሱ ባይወስዱሽ ደበቅ ብለሽ አንድ አፍታ ፋርማሲ ሄደሽ ተሐሚል አለ ወደ ውስጥ የሚገባ 3 ተሐሚል ነው። ሰፖዚተር ምንድን ነው የሚባለው በአማርኛ? ወደ ውስጥ የሚገባ ኪኒን አለ። ያንን ለ3 ተከታታይ ቀን ስትወስጂው በዋጋም እዚህ ኢመራት ላይ እዛ አላቅም፣ ኢመራት ላይ በጣም ርካሽ ነው። እሱን ስትወስጂ ውስጥ ያለውን ቆሻሻ ጥርግርግ አድርጎ ስለሚያወጣ ኢንፌክሽንም ምንም ቢኖር ደህና ትሆኚ ነበር። ኦኬ አንቺ ግን አሁን ልጃገረድ ነሽ። ምንም አይነት ነገር አንቺን ውሰጂ ማለት እንደዚህ በተራ ሰው ማለት እኔ ዶክተር ሆኜ አይደለም፣ እንዲሁ በልምድ ነው በማውቀው ነገር ነው የምነግራችሁ። ስለዚህ አንቺ አሁን እንደምንም አባብለሽ ማዳምሽን ወደ ሐኪም ቤት ነው መሄድ ያለብሽ። ሆዴንም ያመኛል ብለሽ ምኔንም ያመኛል ብለሽ መሄድ አለብሽ። ምክንያቱም 2 አይነት ነገር አለ። አንደኛው የውስጥ ኢንፌክሽን ነው፣ ከውስጥ የሚፈጠር ኢንፌክሽን አለ። አንደኛው ደግሞ እዚህ ከላይ የሚፈጠር እንደ ፈንገስ ታውቂያለሽ? ፈንገስ የሚባል ነገር አለ። እሱ በክሬም ይጠፋል በማንኛውም አይነት ነገር። የውስጥ ኢንፌክሽን ግን ካልሽ አንቺ ልጃገረድ ስለሆንሽ የሚዋጥ ኪኒን ይሰጡሻል። እሺ ሴትዮሽን እንደምንም ማባብለሻት አመመኝ ምናም ብለሽ ስትሄጂ ዶክተሩን እኔ ማንም እንዲያውቅ አልፈልግም እንዲህ ስለሚያደርገኝ ነው የመጣሁት ብለሽ ስትነግሪያት ዶክተሯ ቼክ አድርጋ ልጃገረድ መሆንሽንም ንገሪያት። ቼክ አድርጋ እሷ ክሬም የሚያስፈልግሽ ከሆነ ክሬም፣ የሚዋጥ ነገር ካስፈለገሽ የሚዋጥ ነገር ትሰጥሻለች። ማንም ዶክተር የማንንም ፔሸንት የማንንም ህመምተኛ ማለት እንዳንቺ ታሞ ላይ የሚድን ሰው ሚስጥር ለሌላ ሰው አይነግርም። እሺ ግን አንቺ ቶሎ ሄደሽ መፍትሄ አግኝ። ለምን መሰለሽ? አንደኛ የሚተላለፉ ነገሮች አሉ። እንደዚህ አይነት ነገሮች ወደ ሰውም የሚተላለፍ አለ፣ ጥሩ አይደለም። ሁለተኛ እየጠነከረ ወደ ውስጥ ወደ ሽንት ቧንቧ ምናምን ሊሄድ ስለሚችል በአጭሩ ለመቅጨት ዶክተር አናግሪ። እሺ ንገሪያትና አባብለሻት ወዴን ወገቤን ብለሽ ሂጂ። እሺ እሺ እሺ፣ አመሰግናለሁ። ወዳችሁ እግብ እንደውም እኔ ምን አልኳት፣ ማዳምን የምትፈሪ ከሆነ ለሙኒት ነግረናት እሷ ደውላ ታወራታለች ስላት፣ ኧረ ያን ያህል እንኳን ክፉ አይደለችም ጥሩ ሴት ናት ትወስደኛለች አለች። ሌላ ሰበብ ህመሙን ፈርቼ ነው እንጂ እኔ ህመሙ እንዴት እንደዚህ መጣኝ ምናምን ብዬ ነው እንጂ እሷ ችግር የለባትም። ይኸውልሽ ምን በያት መሰልሽ፣ እንዲያውም ፔሬዴ ሲመጣ በጣም ያመኛል ወይም በጣም ይበዛብኛል በያት የሴት ዶክተር ጋር የማህፀን ዶክተር ጋር እንድትወስድሽ ማለት ነው። ኦኬ እሱ እንዳመኝ ታውቃለች፣ ስራም አልሰራም እሱ ሲያመኝ በቃ መሄድ አለብኝ በያት። አይ ልታይ አሁን ጨመረ ምናምን ልታይ በይ፣ እሺ ግግም በይ። ምክንያቱም በጣም መጥፎ ነው እንዲህ አይነት ነገር፣ ጠረን አለው፣ ሽታ አለው። እኔ ሳክኮኝ ያቃጥለኛል ማለት ነው። ግን ኖ የሚወጣሽ ፈሳሽ አለ፣ ቢጫ ነገር ምናምን ይወጣሻል። ነጭ ፈሳሽ ነጩ ታዩ፣ እሱ ሞልቶ ነው። ምንም ችግር የለም። ወደፊት ስታገቢ ይቀንሳል፣ አታስቢ። ቢጫ እንዳይሆን ነው። እሺ ቢጫ ሲሆን ነው መጥፎ የሚባለው። ይሄ ነጩ እንኳን ሞልቶ ነው። እንግዲህ ሰራ አድርገሽ ሀገርሽ ሄደሽ ቶሎ አግቢ። እሺ አይዞሽ። እሺ አመሰግናችኋለሁ፣ ወዳችኋለሁ። ፈርቼ ነው ዝም አልኩት። ይሄ አይፈራም። እቺ ነገር አይናት። እሺ
አንዴ ከተበላሸች ብዙ ነገር ይበላሻል። የሚያውቅ ሰው አጠገብሽ ያለ ሰው ምናምን ጠይቂ፣ አትፍሪ። እሺ ብሶ ከመጣ ደግሞ ዶክተር ብለሽ በይ። እሺ አመሰግናለሁ። ሁላችሁንም ወዳችኋለሁ። አላህ ይውደድሽ፣ እኛም እንወድሻለን ሀቢብቲ። ሞልቶ ነው ምኑ፣ እሱን ሲደርስባችሁ ታዩታላችሁ። አስገብኝ የምትሉት ጥያቄ ነው ያላችሁ? እንደኔ ተመሳሳይ ጥያቄ ልጠይቋት ከሆነ አትገቡም፣ ግን እንደዚህ እንትን የምትሉ ከሆነ ያኔ በዚህ ተመሳሳይ ጥያቄ እንዲህ አይነት ችግር ያለበት መሲሻ ሚሚሻ ልትታከም ነው የገባችሁ። ቀጣይ ታካሚያችን ገብታለች። ሚሚ ካርድ አውጥታለች። ዶክተር እኔማ ማሚን አስስት አደርጋለሁ። ምንም ችግር የለም። ዶክተር ናት እኮ ራሷ ዶክተር ናት። ምን እንደሆነ ታውቂያለሽ ማሚዬ? ስለሚያፍሩ አይሄዱም እንዴ? አንዳንዴ ፔሪድ ላይ ስትሆኚ የፒኤች ሌቭልሽ ከጨመረ እሱ አሲድ ምናምን እንደዚህ እንትን ስለሚል ያሳክካል ምናምን። ብዙ ሰው ስለሚያፍር ስለማይሄዱ ነው እንጂ። ሰላም አለይኩም። የአዶኒ እናት የለበሰችው ነው የወደድኩት። ሰላም አለይኩም ጀማ፣ እንዴት ናችሁ? አላላኝ አልሐምዱሊላህ። ሰላም ነው እንጂ ማሚ ሁላችሁ ነቅለሽ ወጣሽ። እንዴት ናችሁ? አልሐምዱሊላህ። አረ ማሚ የምትሰጪው ትምህርት በጣም ደስ ይላል። ምን ጉር ነው? አሪፍ አይደለም? አንዳንዴ ያስፈልጋል። ግድ ነው የተቸገረ እኮ ልክ ነሽ። አሁንም ጥያቄ እንዲህ ዶክተር ነሽ ለካ የኛት ላይፍ ዶክተር ነሽ ለካ። ላይፍ ራሷ ዶክተር ታደርግሻለች፣ ደላላ ታደርግሻለች፣ ሁሉንም ነገር ታደርግሻለች። በጣም ደስ ይላል ወላሂ። እየተከታተልኩሽ ነው። አንዳንድ ችግር ነበረና በቃ ከአንቺ የወሰድኳቸው ብዙ ነገሮች አሉ። ጎበዝ። ደስ ብሎኛል። በቃ ሰላም፣ እንዴት አመሻችሁ? እንዴት ነሽ? እንዴት ናችሁ? ማሚ ደህና ናችሁ? ሁላችሁ እንዴት ነሽ? ዛህራ ዶክተርን ለማድረግ ነው የገባሽው። ጥያቄ የለሽም አይደል? እኔ መንታ ልጅ ለመውለድ ፈልጌ ነበረ። ልምድ ያለው ሰው ካለ ብዬ የማትወለድ ወላ የማዋለድ ለመውለድ ፈልጌ መንታ ልጅ ልምድ ያለው ሰው ካለ እንትኑ ያኔ እኮ ፋፍዬ አዋላጅ ነው የፈለግሽው? አስወላጅ አላጣም፣ ግን እንደው እንትኑ እንዴት ነው መሆን የሚችለው? መንታ ለማርገዝ። ኦኬ። ኧረ ፋፊ ተይ፣ ጥያቄ አለኝ። ባሌን ሳየው ያስጠላኛል። ምን ይሻለኛል? እርጉዝ ነሽ? እርጉዝ ከሆንሽ ኖርማል ነው። እርጉዝ ነሽ ወይስ ዝም ብሎ ነው ያስጠላሽ? ካላስቀይሪው ማሪ፣ ካስጠላሽ ቀይሪው። ፋፊዬ በአንዴ ድገሚበት እሺ። አንዱን እንደጨረሰ ወዲያው ድገሚበት። ሁለተኛው ዙር እንዲሰራ አናቱን በይዋ። እሺ እኔ ቆንጆ ባልሽ አስጠላሽ ሊጻፊ መልስሽ። እሺ እቴጌ የምትባል አንድ ታካሚያችን በኮመንት ነው የጻፈችው። በወር ውስጥ ቢያንስ 2-3 ጊዜ ፔሪድ ይመጣል። ምን ይሻለኛል? አንቺ ዶክተር ማየት አለብሽ። ተይስም መሲኔ ልመልስላት። እኔ ሰሞኑን የታመምኩት ህመም እሱ ነው። የማህፀን እጢ ተብያለሁ። ቼክ ተደረጊ። ወላሂ ሰባሽ እንዴ ፋኩ ወላሂ ታባትሙት ተብያለሁ። ወላሂ በወር በሁለቴ ምናምን እንትን የሚለኝ በጣም ነው የሚያመኝ። አቅም የለኝም ሰውነቴ ምናምን። ስታይ ግን የማህፀን እጢ ተብያለሁ እና ቼክ አድርጊ ማሬ። ለምን ብዙ አይነት እጢዎች አሉ። የሚቀየር አለ፣ የማይቀየር አለ፣ መውጣት ያለበት አለ፣ ስትወልጂ የሚወጣ አለ። ቼክ ተደረጊ የኔ ወርቅ። ዛሬ ቀን መሲኔ እየተናገረን ነበር ይሄን ነገር። ፔሪድ ሲበዛባችሁ በጣም ሲዛባ እጢ፣ ኪስ፣ የተለያዩ ነገሮች ስላሉ ቼክ አድርጉ።
ቼክ አድርጋችሁ ደግሞ አትዘናጉ፣ ወዲያው አስወጡ። ምክንያቱም ብዙውን ጊዜ ይቀየራሉ፣ ብዙዎቹ የእጢ አይነቶች ይቀየራሉ ወደ ሌላ ነገር። ስለዚህ ቶሎ አስወጧቸው እና ሂጂና ቼክ አድርጊ። እሺ ሀቢብቴ። በወር ስንት ጊዜ እናድርግ? እሱ አቅሙ የፈቀደውን ያህል ነው። ከቻለ በየቀኑ አድርጊ፣ 30 ቀንም ጥሩ ነው። ለአንቺም ጥሩ ፕሮቲን ነው። እሱም ሰውነቱ እንዳይተሳሰር ጥሩ ነው። ኪስ ማለት የማህፀን ኪስ አለ። እጢ ሌላ ነው፣ ኪስ ሌላ ነው። የተለያዩ ነገሮች ናቸው። ኪስ ብዙ ጊዜ የኪስ ምልክቶች ፈሳሽ አላቸው፣ ከለሩ ይቀየራል፣ ሽታ ይኖረዋል፣ ጠረን ይኖረዋል። ስለዚህ ቶሎ ብቻ ሁሉም ቶሎ መታየት አለባቸው። የእጢ ምክንያት ምንድን ነው? ሳይወልዱ ረጅም ጊዜ መቆየት። እሱም እየተረጋገጠ ነገር የለም። የኔን የራሴን ግምት ነው፣ ግን ሄዶ ቼክ ማድረግ ነው ጥሩ። አመጣጡን በእርግጥ ባላውቀውም እንደኔ የሚመስለኝ ግን ቶሎ አለመስጠት። ሰላም ጤና ስጥል፣ እንዴት ናቸው? ፊልድ የሚወጣ አባል እንዳታገኙ ወይ ማሚ ፈቃደኛ ከሆነች በውስጥ ልታወር ደስ ይለኛል። እዚህ ላይ ፈራለሁ። አትፍሪ፣ ተናገሪ። ማንም አያውቅሽም፣ እኔም አላውቅሽም። እሺ አንድ እጁን እንስማትና አዋራሻለሁ። አንድ ኬስ ያልሽው ማለት ነው ምንድን ነው? በኦፕራሲዮን ነው የሚወጣው ወይስ ስም? በኦፕራሲዮን ይኸውልሽ፣ ባደጉ አገሮች ጀስት 3 ቦታ፣ አንድ እምብርት ላይ፣ 2 ደግሞ እዚህ ግራና ቀኝ ከእቃችን በላይ ይከፍቱና በሌዘር ነው የሚያወጡት። የሆነ ምናምን ኮፒ የሚባል ነገር አለ፣ በዛ ነው የሚያወጡት ባደጉት ሀገሮች። አንዳንድ ቦታዎች ላይ ግን አንዳንዴ ደግሞ እንደ መጠኑ ይለያያል። መጠኑ ትልቅ ሲሆን ሙሉ በሙሉ ከፍተው ነው የሚያወጡት። ግን ዞሮ ዞሮ መውጣት አለባቸው። ሁሉ እርግዝና ሁሉ ይከለክላሉ። ለረጅም ጊዜ እንዳታረጉ፣ በትዳር ኖሯችሁ እንዳታረግዙ ያደርጋሉ። ወንድም ምን ፈልገህ ነው ሴት መሀል የገባኸው? ወንድም የተሳስተ ነው። ለሚስቱ መሰለኝ። ማሚ አብዱሬ ነኝ። አንቺ ጋር ነበርኩት ልጅ አብዱሬ። እሺ ምን ነበር? አዎ ማሚ አቢባ ልካኝ 1 ወር ከምናምን አንቺ ጋር ቁርስ ምሳ እራት እየበላሁ አንቺ ጋር ነበርኩ። እሺ ስራ አግኝተህ ሄድክ አይደለ እንዴ በቀደም? አረ ብሩን አልሰጠችኝም እኮ ማሚ እኮ ምንም ነገር እሱን ሀቢባን አናግራት። ይኸውልህ ሀቢባን አናግራት። ምክንያቱም እሷ ቤት መታ ነው ቃል ገብታለህ። ከዛ በኋላ ደግሞ ብርን የተቀበለች አይደለ? እኔ ለዚህ ነገር ኃላፊነት መውሰድ አልችልም፣ መጠየቅም አልችልም። እኔ ድርሻዬ እኔ ጋር እንዳስቀምጥህ ነበረ። ያንን ደግሞ ተወጥቻለሁ። ስለዚህ ሀቡን ንገራትና ታናግራት ነበር። እሱን እኮ አንቺ ቢስሚላ 1 ወር ከ15 ቀን ሀቡ ጭራሽ ልትመልስልኝ አልቻለችም። አንቺ ጋር 1 ወር ከ15 ቀን ቁርስ ምሳ እራት ያለምንም ብር ነፃ እየበላሁ እየጠጣሁኝ ነበር። ሀቡን እኔ አስታውሳታለሁ። የሰጠች መስሏት ይሆናል። ምንም እንትን አላለችም። የሰጠች መስሏት ይሆናል። አስታውሳታለሁ። እሺ ሰብለን እያወራቸው ሰብለን ምንም ኢትዮጵያ ነው ያለችውን እዚህ ግራ ገባኝ እኮ ባለ። አሁን ደግሞ አንተ ደውላ ላናገርካትም ራሷን ልጅቷን አረማለም ታስታውሽልኝ በእናትሽ ወላሂ ግራ ገብቶኛል። አስታውሳታለሁ። አሁን ጌም ላይ ናት። ነገ አስታውሳታለሁ ወይ በኋላ ስትወጣ እንድትሰማው ወላሂ አስታውሽልኝ። ባላ ልጅቷን አናገርኳት ወይ አንተ ራስህ? ልጅቷ ጭራሽ እኔ ስልክ አታነሳም። ጭራሽ እኔ ስልክ አታነሳም እኮ። በቃ እኔ እነግራታለሁ ለሀቡ፣ እሷ ታናግራት። እሺ አዎ ባላ በእናትሽ እኔ ወላሂ እዚህ ጋር ስራውን ልገብ ልጅቷ የኔ ስልክ ጭራሽ አትመልስልኝም። ሰብለ ጭራሽ የመልስችልኝ እየቆየ ነው የሚደርሰው መሰል። ኧረ ተይ ዜድ ሀድራው ቀዘቀዘ።
ለምን አስገባችሁት? እኔ ከአንድ ሙለት ኮንተን አልኩኝ። መጀመሪያ እኔ ነበርኩ ያስገባሁት እኮ ደጋግሞ እኔ ስለ ሚስቱ ማህፀን ሊያወራ መስሎኝ ነው ወላሂ። አሁን ተጫወቱ፣ ጠይቁ። የነገር ስላይ ስጦታ አለኝ ሙኒት ላንቺ ስጦታ አለኝ። ምን አይነት ስጦታ ነው ያለ? እሺ አወራለሁ፣ ግን ፈራለሁ። ለጥያቄ አውሪ። ጥያቄ ሳይሆን ወሬ ነው ማሪ። ኖ እንትን ነው ከእናንተ ምክር ማለት ማህፀን ያመኛል ምናምን እንፈሳሽ ምናምን ተቀይሯል፣ ሽታ ምናምን የለም። ግን ለማዳም መናገር ፈርቻለሁ። ማህፀንሽን ያመኛል ያልሽው እንዴት ነው? እዚህ ሆድሽ ላይ ስለሚያም ነገር አይደለም ማሳከክ። አዎ ፈሳሽ ደግሞ ወደ ቢጫ ነው ተቀየረ። የሆነ ኦኬ ነው። ኦኬ እንደዛ ከሆነ ማዳምሽ ዶክተር ጋር ትወስድሻለች፣ ችግር የለም። እኔ እፈራለሁ መናገር። እሺ ፋርማሲስ መሄድ ትችያለሽ? አልችልም። እንደዛ ትራት ነው የምሰራው። ኦኬ ስለዚህ የግድ ሐኪም ቤት መሄድ አለብሽ። ቢጫ መሆን ከጀመረ እንዲወፋፍራም ደግሞ ጠረን ያለው ነገር ከወጣ መጥፎ ነው። ጠረን ምናምን የለም። ግን እዚህ ላይ የሆነ ላይ የሆነ ዶክተር አለ ዋትስአፕ ላናገረ የሆነ መድኃኒት ግዢ ምናምን ብሎ ነበር። ምን የሚባል መድኃኒት አለሽ? የሚገባ ነው ወደ ውስጥ? ምንም አልነገርም። ፎቶ ነው ላከ፣ በውስጥ ነው ልክሻለሁ። ዋትስአፕ ያለሽ? እስኪ ላኪ ዋትስአፕ ላይ እና ልይሽ። ግን ከቻልሽ ዶክተር ጋር ይኸውልሽ፣ ምን በያዝ መሰለሽ፣ ፔሬዴ በጣም ስለሚፈሰኝ አልቻልኩም ብለሽ አውቀሽ አንድ ቀን ተኝ። ኖ ችግሯ እንትን ወደ ዶክተር ይዛ ከሄደች እሷ አብሮ ነው የምትቆማ ማለት ነው። እሷ ነው የምትነግረን። ከዚህ በፊት ጥርስ አሞን ነበር እንደዚህ ይዛ እሷ ነው ራሷ ነው የምትነግረን። ዜን ምን ችግር አለው? አሁን ዶክተር ፊት እንዲህ ያደርገኛል ብትያት ምን ትላለች? ከቤት አትወጪ። በሌላ ነገር የመጣ አይደለ ከራስሽ አይብስም። ሞክራለሁ። ግን ዋትስአፕ ካለ በዋትስአፕ ፎቶ ብልክ ይሄ ችግር የለም ካለሽ ባዮ ላይ እንትን በይልኝና ይሄ ኖርማል የኢንፌክሽን ምናምን መድኃኒቶች ከሆኑ ተወስጂዋለሽ፣ እነግርሻለሁ እኔ። እሺ አይዞሽ ማሪ። ማሚዬ ቅድም እያልኩ የነበረው ልጅቷ ያቋረጠችም ማለት ነው። ብዙዎቹ ያፈራሉ እንጂ ይሄ በፔሪድ የደሙ ፒኤች ሌቭል ራሱ የእሱ ሌቭሉ መቀየር ብዙ ጊዜ ያንን ያመጣል። ሶትናሪ ብላይኬኖ ችግር ከሌላቸው ማህፀናቸው ውስጥ የዛ የጀስት የፔሪዱ ፒኤች ሌቭል መቀየሩ ነው ራሱ። እሱ ነገር ከጨመረ ይሄን ያመጣል እና አንዳንዴ የእንትኑን ለውጥ ስታውቂያለሽ? የዚህ የእጢውና የኪሱ ለውጥ። ያ እጢው እንትን ኪሱ ሲስት ነው። በአማርኛ አላውቅም ኪስ ከተባለ ግን ሲስት ነው። ሲስት በናይን ሊሆን ይችላል ኦር ወደ እጢ ሊቀየር ይችላል። አሁን እኔ ሲስት አለብኝ ግን እጢ አይደለም ነው። ሲስት ከሆነ አንዳንዴ ፔሪድሽ ሊመጣ ሲል ሰውነት ሆርሞን ስለሚቀየር ፍሉድ ይሞላዋል፣ ያብጣል ማለት ነው። ያምሻል። ከዛ ሰውነትሽ ወደ ኖርማል ሲመለስ ሽሪንክ ያደርጋል። እሱ ነገር ጦትሽ ላይም ሊወጣ ይችላል። እንደዚህ ሆርሞን ጦት ላይ ማህፀን ላይ እንደዛ የሚወጣ ሲስት አለ ዊችዝ በናኝ ነው። አንዳንዴ ደረቅ ካለ ፍሉዱ ካልጠፋ ደረቅ ሊል ስለሚችል ባዮፕሲ ወስዱና ከዛ ባዮፕሲውን ቼክ ያደርጉታል። ባዮፕሲውን ቼክ ሲያደርጉት በናይን እንደሆነና እጢ እንደሆነ ቼክ ማድረግ ይቻላል ማለት ነው። አለበለዚያ ግን እጢ ከሆነ እንትን ይላል። አሁን እኔ ጡቴ ላይ ያለብኝ በናይን ነው። ባዮፕሲ ተደርግ ያለው አልትራሳውንድ፣ ማሞግራም ሁሉ ነገር ቼክ ተደርጎ እንትን ስላለ በዛ ምክንያት በቃ ሲስት ነው። እንደዛ ነው ደረቅ ያለ ስለሆነ ማለት ነው። ፍሉድ ባዮፕሲ የምትይው ከውሃው ላይ ከሰውነታችን ውስጥ በዚህ በጥጥ ነገር ወስደው የሚመረምሩት ነው? በመርፌ አሁን የኔ ጡቴ መርፌ ወፍራም መርፌ ነው። ቲሹሽን ነው የሚወስዱት እና ያደነዝዙትና ያንን ኤሪያ መርፌውን ያስገቡና እንዲጠቅ አድርገው ቲሹ ይወስዳል ማለት ነው። ያቺ ቲሹ ትመረምራለች። እዛ ሲስቱ ላይ ያለው ቲሹ ነው። that's how they know ካንሰር መሆኑና አለመሆኑ የሚያውቁት። ግን ይሄ ሲስቷ ዝም ብላ አሁን አንቺ
ምንድነው ኪስ ያልሽው ሞስትሊ ሽሪንክ የሚያደርግና ፍሉድ የሚሞላ ነው። እሱ ደግሞ በደንብ ስስት ነው። ግን ኢትስ ኦልዌይስ ናይስ ቱ ቼክ በአልትራሳውንድ አይተው ምናምን ትልቀቱን አይተው ምናምን ነው ባዮፕሲውን ወይ ሌላ ምርመራ የሚያደርጉልሽ። ኖርማሊ ግን ብዙ ጊዜ ሆርሞናችን ሲቀየር ባዲያችን ይቀይራል። እነዚህ ፔሪድ እንትን የሚልሽ ብዙ ጊዜ በሆርሞን ነው። አየር ስትቀይሪ ምናምን ፒኤች ሌቭል እንትን ይላል፣ ይቀያየራል የደምሽ እንትንና እንደዛ ይሆናል። ያ ሌቭልሽ ራሱ ሲጨምር አሲዲክ ነው እንትኑ ማለት ነው። የፒኤች ሌቭልሽ የሚጨምረው ነገር አሁን እንትንሽ በስቷል ማለት ነው። ገባሽ? ያ ማለት ያሳክክሻል ምናምን ይሄ ፈሳሽ ያሉት ነገር ሁሉ ስለሚወጣ this is normal ኢቨን ምንም ችግር ካላገኙ በዛ ያ ነው በቃ የፒኤች ሌቭልሽ ነው ብለው የሚሰጡሽ መድኃኒት ሊኖር ይችላል። እሱም ሐኪም ነው የሚመረምረው። ብዙ ሰው ስለሚያፍር ግን ቼክ አያደርግም ነው። ኦኬ ሚሚዬ፣ አንድ ልጅ እዚህ ጋር ታይሮይድ ቼክ አርጊ ትላለች። ከዚህ ጋር የሚያገናኘው ነገር አለ? ያ ታይሮይድም ያ ታይሮይድ ማለት እንቅርት ማለት ነው አይደለ? ይሄ እንቅርት በእኛ ሀገር የሚባለው ነው። ኖ ታይሮይድ ግላንድ አሉ እነሱ ነገሮች ፋይብሮማልጂያ የሚባል ነገር ያወጣልና እሱ እንደዛ አሁን አሉ ፔሪድ የሚበዛባቸው እኔም አውቃቸው አሉ። እንደዛ በጣም ስንት ስላሉ እንደዛ አይነቱን ሰርጀሪ ያደርገዋል። አንድ ጊዜ ስልክሽን አንቺ በእናትሽ ቶሎ በይ። እንዲህ አይነት ትምህርት ላይ ገብተሽሽ አውሪም የሚዬ ደህና ነሽ? ወይኔ እያዩ ስላልነበር እንዴት እንደደነገጥኩ ሌላ ቦታ እያየው ነበረ። እና ያ እንደዛ አይነት ነገር ስለሚሆን ግላንዶቹ ከሚመጣ ነው። እሱን በዶክተር ነው። ግን ብዙ ጊዜ በጣም ሲምፕል ናቸው። አትፈሩ፣ ተመርመሩ። ዶክተሮች ስለሆኑ ምንም እንትን አይሉም። ስለዚህ በጣም ቀላል ነገሮች ናቸው ከተመረመራችሁ። ግን በቆያችሁ ቁጥር ግን ሌላ ነገር እየተጠቀማችሁ ፈርታችሁ ሌላ ደግሞ ተጨማሪ ነገር እንዳይመጣ ማለት ነው። ሌላ ጥያቄ ካለ ልቆይ? አዎ ቆይ። የዚህ ነገር ሰበብስ በተደጋጋሚ ይጠይቁኛል። ሰበቡ ምንድን ነው? የማህፀን ኪሱንም ሆነ እንትኑን እጢውን የሚያመጣው ምንድን ነው ሰበቡ? ትክክለኛ የለውም። አንዳንዴ እኔ አሁን ከጡቴ ስነግርሽ ቼክ ምክንያቱም ከአዲስ ነበር ከመተለቁ የተነሳ ዶክተሬ አሳስቧት ነው እና ለእሱ አሁን በምግቡ ይሄ ባዮፕሲው ምናምን እስካደረግ ድረስ ቡና ቀንሽ ያለች ምጠጣ ከሆነ ሶዳ እኔ ኮካ ምናምን እንደሱ ቀንሽ፣ ስኳር ከምግብ ሊመጣ ይችላል ብለው ስለሚያስቡ ግን ተመርምሬ ምንም ሌላ ሰውነቴ ላይ ሌላ ችግር ስለሌለ በቃ አንዳንድ ባዲዎች እንትን ነው በቃ ፎርም ያደርጋሉ ከሆርሞንሽ አንጻር ማለት ነው። የሆርሞንሽ ነገር ነው። አንዳንዴ ችግር ካለ ደግሞ በዛም ሊያውቁ ይችላሉ። ከአመጋገብ ከምናምን ከሆነ ደግሞ ሊያውቁ ይችላሉ። ገባሽ? ግን የፒኤች ሌቭል ደግሞ ኢቨን ትራቨል አድርጌ ስመጣ እኔ ሌላ ቦታ አሁን ኢትዮጵያ እና እዚህ የለመደ ነው ሰውነት የገባሽ። ግን የሆነ አዲስ ቦታ ሄጄ ምናምን ስመጣ የኢንቫይሮንመንት ቼንጅ ምናምን አለ አይደለ? ከዛ ሆርሞንሽ ሲቀየር ፔሪድ ሲመጣ ሊቀየር ይችላል ፒኤች ሌቭሉ። በዛ ምክንያት ያ ነገር ይመጣል። ገባሽ? ግን ያንን ደግሞ ኦንሊ ዌይ ሶልቭ የምታደርጊው ሳታፍሪ ሄደሽ ብለድሽ ቼክ ተደርጎ የፒኤች ሌቭልሽን አይተው ነው። ገባሽ? በምንም ሊያውቁት አዘርዋይስ ኖርማሊ የማህፀን ችግር ከሌለብሽ ማለት ነው። ግን ስስት ከሆነ ግን ቼክ መደረግ አለበት። ኦንሊ ዌይ ነው በናይን ነው ኦር አክቹዋሊ እጢ ነው የሚለው ነገር ማለት ነው። እሺ ሚሚዬ እናመሰግናለን። ከታች የተለያዩ ጥያቄዎች አይቻለው። ፈርስት ጥያቄ ነው። አዎ ማሚዬ ሰላም ሁላችሁ ደህና ናችሁ? እንዴት ነሽ? አለን እግዚአብሔር ይመስገን። ምን መሰለሽ ማሚ፣ እኔ ፔሪዲ ከመጣ ወስ ነው በጣም ነው የሚመኝ። አንድ ቀን ሙሉ ስራ አልሰራም። ወደ ላይ ይለኛል፣ ይጥለኛል። ማለት አሁን እንዴት ነው ፔሪዲ ይመጣ አንድ ቀን ምናምን ሲቀረው በጣም ነው የሚያመኝ። ይጥለኛል፣ ወደ ላይ ይለኛል።
በቃ ስራ የሚባል ነገር አይደለም። ስራ ምንም ነገር በቃ ካልከሌ መነሳት እራሱ አልችልም ማለት ይሄ ምንድን ነው? ምንም በቃ ከምንም አይነት ነገር ምግብ ምናምን አልጠቀምም። እኔ ከተለምዶ እነግርሻለሁ። ሚሚ ደግሞ የምታውቀው ነገር ካለ ትጨምርልሻለች። አላገባሽም? ኖ አላገባም። ኦኬ። እንደዚህ አይነት ችግር ሲኖር እኔ ራሴ እንደዚህ አይነት ነገር ስለነበረኝ በጣም ስለምታመም ዶክተር ምንድን ነው ያለኝ፣ ስታገቢ ስትወልጂ ይጠፋል ይሄ ነገር አለኝ። እውነትም ደግሞ ልክ ሳገባ ቆመ ይሄ ነገር። ሳልወልድ በፊት ራሱ ነው በቃ ግንኙነት ስጀምር ቆመ እና ያንቺም እንደዛ ሊሆን ይችላል። ግን ሚሚ የምታውቂው ነገር ካለ እሷ ተምራው ነው። እኔ በኖርማል ኤክስፒሪየንስ ነው የምነግራችሁ። እኔ ማሚዬ እኔ ራሴ በጣም ነው የሚያመኝ። እኔም መድኃኒት ካልወሰድኩ በቀን አሁን የመጀመሪያ ቀን ከ3 አይቦፕሮፊን 3 ቢያንስ 4 ምናምን ወስዳለው። ብዙ ጊዜ ይላሉ ስትወልጂ ስታገቢ አይዶን ነው በስትወልጂበት ነው እና አይ ቲንክ ብዙ ሰው እንደዛ ፊክስ አድርጓል። ግን በእንትን ደረጃ ያው አንዳንድ ሰው ሰሰፕትብል ነው፣ አንዳንድ ሰው ደግሞ ፔን የለውም። እኔ አሁን ምንም ማያማት አለች በቃ እንደ ኖርማል ወገቢ ምናምን የምትል ማለት ነው። አላገባችም፣ አልወለደችም እሷም፣ እኔም አልወለድኩም። ግን እኔም በጣም ፔን አለኝ በጣም እና እኔ እንዳልኩሽ ሲስተም ስላለኝ አንዳንዴ እሱም ያሳምመኛል። ግን በጣም ታይኒ ናት ሲስቷ፣ በጣም ስልሽ ነጥብ የምታክል በቃ በኢንች 0 ፖይንት ምናምን ናት። ግን በዛ ምክንያት ሳይሆን ጀስት በቃ እኔም ያመኛል። በሜዲካል ሪዝን እንዲህ ነው የተባለ የለኝም። መድኃኒት ግን ወስዳለሁ፣ ጀስት አይቦፕሮፌን ማለት ነው። ምን መሰለሽ ከዚህ በፊት የሆነ መድኃኒት ጠቀም ነበረ ካወቅሻት እንትኗ ማለት ነው ለማስታገሻ የምትሰጠን ነበር ትንሿ፣ እሷን ጠቀም ነበርና የሆነ ጊዜ በጣም ታምሜ 2 ቀን ምናምን ፔሪድ በጣም ታምሜ በነሳት እንደበቃ ፖዞኝ ነበርና ዶክተር ጄ ሳገኝ በቃ መድኃኒቱ እንዳትጠቀሚ አቆሚ፣ በኋላ ላይ ችግር ሊያጋጥምሽ ይችላል አለኝ። አቆምኩት። እንደውም እሱ ነበር የሚሻለኝ። ጭራሽ ሳቆመ እያባሰብኝ መጣ። ጭራሽ ማለት ነው። አግቢ እናት አግቢ። እኔም ብዙ ሰው እንደዛ ነው የሚለኝ። ግን አይቦፕሮፊን ነው እኔ የምወስደው ዝም ብዬ ኦቨር ካውንተር የሚሸጥ እንጂ። አይቦፕሮፊን ውስጥ ነበረ ግን ማለት አቆምኩት። እጄን ምናምን በጣም ስለሚያንቀጠቅጠኝ አቆምኩት። ቫይታሚኖች ምናምን ለማሁን ላይ የምጠቀም ግን ምንም አይነት ዲፈረንት ለውጥ ምናምን የለውም። አንዳንዴ አይ ነው አንዳንዴ ይልሽ ለተወሰነ ጊዜ ለ2 ወር ለ3 ወር በርዝ ኮንትሮል ውሰዱ ይላሉ። አንዳንዴ ጀስት ለማስተካከል ማለት ነው። ገባሽ? ሰው በርዝ ኮንትሮል ስትወስጂ የሆርሞንሽን ግን እሱ ራሱ ትክክለኛው ከሆነ ነው ፊክስ የሚያደርግልሽ። ግን እኔ አሁን በአሁኑ ሰዓት በአይቦፕሮፊን ያለሁት በርዝ ኮንትሮሉ ሆርሞን ለማስተካከል ስለሆነ ግን አንዳንድ የሚያምሽ ለዛም ቢከዝ ፍሎ አደራረጉ ስላልሆነ ፍሎ አደራረጉ ያሚም እየካከፋፈቱ ነው። ይሄ ካከፋፈቱ ነው ሀቢብቲ። አዎ ኧረ ማሚዬ አንዳንድ ያከፋፈቱም ነገር ሳይኖረው አለ። አላላላ አከፋፈቱ ነው። በደንብ ከተከፈተ ከተሰጠ ምንም ችግር የለም። እርግጠኛ ነሽ? አስተካክለሽ ስጪ፣ አትቆጣጥቢ። እስቲ እንግዲህ እሱን እሞክራለሁ። እኔ እስካሁን አስተካክዬ እየሰጠው መስሎኝ፣ ግን ምንም የሆነ የቆነጠጥሽው ነገር አለ። ጫፏን ይዘሽ ሰተሽ ይሆናል። እሺ እዚህ ጋር አንድ ጥያቄ ደግሞ አለ ደስ የሚል። ሚሚ የጨርሽ መጀመሪያ። እሺ አይ በቃ እኔ እንደዛ ያው በቃ ይሄን አይቦፕሮፊን የኔ አሁን መድኃኒቴ እሱ ነው። በቃ ካለሱ ፈርስት ዴይ አሁን እሱን ሚሚ ይወስደው ነበር ወይ እንደገና ልጀምረው? ጀምሪው። ዶክተርሽን አማክሪ ሀቢብቲ። መድኃኒት ውሰዱ አትውሰዱ እዚህ ጋር የለም። ሄደሽ ዶክተርሽን አማክሪ። ማሚ ከዚህ በፊት ወስደው ነበረ። ግን አቁሚ ሲልሽ ሰበብ አለው። የሰውነት ሌላ መድኃኒት ነው እሱ ማሚ። መጀመሪያ ወስዶ ሌላ መድኃኒት ጥንጥዬ መድኃኒታችን ለማስታገሻ የሚሰጥ ያንን አይቦፕሮፊን ወስጃለሁ ስላለች ነው እንጂ እኛ ጋር ደግሞ ወስዶ ነበር። ግን እሱን ለምን አንቀጠቅጠኝ ነበር እጅ እንደዚህ አብሮኮስ በኋላ እንትን ቫይብሬት ይሰራል እጅ። ከዛ በቃ ስቲል እሱን ቶ ብዬ አቆምኩት። ግን አሁን እንዴት ነው በቃ ስራ አልሰራም። በቃ ከሴትዬ ስንት ግራም ነው የምትወስጂው? አይቦፕሮፊኑ ስንት ግራም ነበር?
እቺ ሚሊዮን ነው የምወስዳት እንትኑን አይደለም ይሄ 400 አለ 400 ነው ያለው እሱ 400 ከሆነ ላይክ እንትኑ ነው ጄሉ ነው ወይስ ደረቁ? ደረቁና ጄሉን አይደለም። ደረቁ ከሆነ ለሁለት ክፈዩና እንደ 200 ሰጁ ሜቢ እየበዛብሽ ይሆናል። ኦኬ ካገኘሽ ደግሞ ጄሉ ለራስሽ ለጨጓራሽም ለምንሽም ቀለል ያለ ነው ይመስለኛል። ጄሉ ጄሉ አሪፍ ነው። እኛ ጋር ማሚ እንደ አይነት ነገሮች ኦቨር ካውንተር የሚሸጡ ነገሮች እኔ አሁን ውሰዱ ልለው የምችለው መድኃኒት ያንን ነው። ኦቨር ካውንተር የሚሸጡ ነገሮች አንቺ ሄደሽ ራስሽ ፒክ አድርገሽ ነው እንትን የምትይው ገባሽ? ግን ላይክ የሆነ ሌላ በሽታ ካለሽ ምናምን እዛ ላይ ይላል ይሄ በሽታ ካለ ዶክተር አዋሩ ይላል። ያ በሽታ ካለብሽ ኦፍኮርስ ዩ ሃቭ ቱ ታክ ቱ ኦቨር ካውንተር ግን የማንም ዶክተር አያስፈልግሽም። ራስሽ ሄደሽ ፒክ አድርገሽ የምትገዣቸው ነው ላይክ ኤኒ ስቶር ማለት ነው። ላይክ ፋርማሲ ነገር ያላቸው ውስጣቸው ያለ ፕሪስክሪፕሽን መግዛት የምትችው ማለት ፔንኪለር የሆኑ ነገሮች ናቸው። ሳይድ ኢፌክታቸው ይሄን ያህል የጎላ አይደለም። ቢሆንም ግን ማማከር ደግሞ ጥሩ ነው። አልኩሽ እዛ ላይ ይላል ይሄ ነገር ችግር ካለባችሁ አማክሩ ይላል። ግን ወስጃለሁ ስላለች ሜይ ቢ 400 በዝቶብሽ ከሆነ እኔ እስከ 800 ወስዳለሁ ማሚያ። አንዳንዴ የኔ ሰውነት ይችላል፣ ግን 400 የሚበዛባቸው አሉ። ደረቁን ለሁለት ከፍለሽ ግማሹን ውሰጁ። እኔ ለራስ ምታት እንኳን 800 ካልሆነ አይሰራልኝም። እኔም አንዳንዴ ማይግሬኒ ስነሳ 800 ነው የምወስደው። ሴትዬም እንደዛ ነበር የምትወስደው። እንደውም ሴትዬ እንደዛ ነበር ያለችኝ፣ ግን አልችልም አልኳት። ኤፍዬ ሄደሽ ዶክተር አማክሪ እንትን በይ። ማማከሩ ጥሩ ነው። እሺ እዚህ ጋር ሌላ አንድ ጥያቄ አጭር ጥያቄ መልሽልኝ ሙኒት። በቀን ስትይ ግንኙነት ጥሩ ይሆናል? ይሄ ሁሉም ሰው በስሜቱ የሚናገረው እንጂ አንዱ ሰው የአንዱን ሰው ሊናገረው የሚችል አይደለም። እንግዲህ እንደ ደንቡ አልጋ ላይ መውጫ አለ፣ የሌሊት አለ፣ የአልጋ መውረጃ አለ። እነዚህ ደንቦች ሊከበሩ ይገባሉ። ከዛ በተረፈ አቅም ካለው ደግሞ አቅሙ ካለ በመሀል መክሰስ ጨምሩበት። እንግዲህ 5 ሊሆን ነው ማለት ነው። ደግሞ ቅድም የተቆረጠን ያየሁት አይዶ እነሱም አይ ቲንክ መሲ ፔጅ ላይ እኔ ሳልመጣ ያወራሽ ነው መሰለኝ። እሺ አንድ ይቅርታ ሚሚዬ፣ ይቅርታ በጣም ይቅርታ። 2 ቀን ብቻ ነው ፔሪድ የሚፈሰኝ ችግር አለ ወይ ብላለች አንድ እህታችን ከዛች ታድላ። ችግር የለውም። 3 ቀን ነው 2-3 ቀን ነው። ሚሚ በጣም የሚገርምሽ ነገር አንድ ነገር ልንገርሽ። እኔ ሀ ብሎ ፔሪድ ሲጀምረኝ 8 ቀን ነበር የሚፈሰኝ ገና ልጅ 8 ቀን 7 ቀን። ከዛ እንደወለድኩኝ ተስተካከለና እንደ ሰው 3 ቀን በቃ 4ኛው መጨረሻ ነው እንዲህ ነበረ። ከሆነ ጊዜ በኋላ ግን እንትን ማህፀኔ ሆዴ ውስጥ ራፕቸር አድርጎ ነበር። ኦኬ የተወሰነውን አወጡት። አሁን ፔሪድ ሲመጣ እንዴት እንደሚመጣ ታውቂያለሽ? 10 ቀን ጠብ ነው የሚለው እና ኖርማል ነው። በቃ ኖርማል ነው። ሸሪንግ የሚሉት ነገር አለ። ሰዎች ሸሪንግ ሰው እንትን የሚሉት ግን እኔ ራሴ ማሚ 7 ቀን ኖርማል። አሁን ትንሽ ወደ 5 ሆነ እንጂ 7 ቀን በቃ በጣም ነበር እንትን የሚለኝ እና እኔም እንግዲህ ወይ አንቺ ስትጀምሪ በቃ መውለድ አለብኝ ማለት ነው። ውለጂ እንደዘገየሽ ምን ሆነሻል? አብሮሽ ይደግ። ልጅ አብሮ ሲያድግ ነው ጥሩ። የገብርኤል ልጅ አንቺ ወደ ሕክምና ነው መሄድ ያለብሽ። እኔ ደግሞ ማህፀን ውስጥ የሆነ እብጠት አለ እያለች ነው። እንደዛ አይነት ነገር ሂጂ። ማህፀን ላይ ጡታችሁን እንዲያዝ ስታደርጉት ውስጡ የሚጠጥሩ ነገሮች ካሉ በአፋጣኝ ወደ ዶክተር። ጥያቄና መልስ የሌለው አይ ነው። ጡትና ማህፀን ላይ አትቀልዱ። በጣም ማህፀን በፊት ማለት ነው። በፊት እዚህ አሁን እንትን በየ6 ወሩ ነበር የሚሉት ድሮ፣ የዛሬ ስንት ዓመት ማለት ነው። አሁን ግን ላይክ ፓርትነር የምትቀይሪ ካልሆነና ምንም አይነት ችግር ከሌለብሽ በ3 ዓመት አድርገውታል። ግን የሆነ እንደዚህ የማህፀን ችግር ምናምን ካለብሽ ኤቭሪ ይር እንደዚህ እብጠት ምናምን ካለ ኤቭሪ 6 መንስ ጡትሽና ማህፀንሽ ግዴታ ነው። እኔ አሁን ጡቴን ቢያንስ
በአመት አልትራሳውንድ መነሳት አለብኝ። ጀስት ሜክ ሹር ያልኩሽ እብጠት ምክንያቱም እንትን እያልሽ የሄድሽ ቁጥር እድሜሽ እየጨመረ በሄድ ቁጥር ገባሽ ነገሮች የመቀየር ስላለባቸው እኔ አሁን በየአመቱ ጡቴን ግዴታ አልትራሳውንድ መነሳት አለብኝ። በየ3 አመቱ ማሞግራም መደረግ አለብኝ። ኦኬ ባይዘዌ ኢመራት ላይ ያላችሁ በጠቅላላ ከጥግ ጥግ ኢመራት ላይ ለሴቶች ለጡት ካንሰር እና ማህፀን ካንሰር ምርመራ ነፃ ነው። በየ3 ወሩ ነፃ ምርመራ አለ። ከማዳሞቻችሁ ጋር አግባብ ያላችሁ ንገሯቸው። በተለይ ባለትዳሮች የሆናችሁ አስረዱ። ማዳሞች ራሱ ይገባቸዋል። ይሄ በየጊዜው የሚሰጥ ትምህርት ስለሆነ በመንግስት ሆስፒታሎች ነፃ ሕክምና አለ። ጡት ካንሰር እና ማህፀን ካንሰር ቼክ ማድረግ እፈልጋለሁ ለምትሉ ነፃ ማንኛውም የመንግስት ሆስፒታል። ኧረ የለም እንዴት ነው የሌለው? የሌለ ነገር ለምን እላለሁ? ማታቂ ከሆነ ዝም በይ። ማንኛውም የመንግስት ሆስፒታል ሄዳችሁ የጡት ካንሰር መመርመር ፈልጋለሁ ብላችሁ መመርመር ትችላላችሁ። ኢመራት ላይ ነው ያልኩት፣ ዩኤኢ ውስጥ የለም ትላለች። ማታቂ ከሆነ ዝም በይ። የማህፀን ላይ ካበሻ ላይ ስለሚያፍሩ ነው መሰለኝ። በቃ ብዙ ጊዜ ከባሰ በኋላ ነው የሚገኘው። ገባሽ? እና ዶክተር አሁን እኔ እዚህ ጓደኛ እንዳለችኝ እሱ አሁን ወንድ ዶክተር ጋር እንኳን ሄጄ መታየት እፈራለሁ ትላለች። እኔ ወንድ ሆነ ሴት ምንም አይመስለኝም ማሚ፣ ምክንያቱም ጤናዬ ነው። ገባሽ? እኔ ደግሞ መሞት ይሻላል ከመሰቃየት። እዚህ ደግሞ ሚሚ በጣም ኮምፈርተብል ነው ብታይ። ዶክተር የሴት ዶክተሮች አሉ። ፋርማሲ ውስጥ ኢቨን እንዲህ ኖርማል ጥያቄ መጠየቅ ወይም እንደዚህ የምትወስጃቸው ነገሮችን ለማወቅ ስትሄጂ ፋርማሲ ላይ ራሱ ሴት ፋርማሲስት አለች። አያስጨንቅም። ከፈራሽ ኮምፎርታብል አይደለሁም ካልሽ እዚህ አሉ። እንዲያውም ወንድ ከሆነ ደግሞ ማሚ አሁን የገብች ወንድ ከሆነ ዶክተሩ ሴት እዛ እንትን ክሊኒክ ውስጥ የምትሰራ ወይ ሆስፒታል ውስጥ የሚሰራ አብሮ ይገባል። እንዲያደርገኝ እንዳቲ ገብታ ትቆማለች። ምንም ነገር ባታረግ። ዶክተር ግርማ ያው ይሄ ቼክአፕ በነፃ አለ በገቨርንመንት ሆስፒታሎች ውስጥ። የምታውቁ ተናገሩ፣ የማታውቁ ዝም በሉ። እሺ ሚሚዬ። እና ወንዶችም ቢኖሩ ደግሞ ሴት ትገባለች ኖርማል እኛ ጋር ማለት ነው። እንደዚህ ከማህፀን ቼክአፕ ሁሌ ሲኖር ሴት ከሆነ እኛ ጋር ሲጀመር ክልክል ነው። የማህፀን ዶክተሮች በገቨርንመንት ደረጃ ስቴጅ በሙሉ ሴቶች ናቸው። ፋርማሲ ደግሞ ስትገቢ መብትሽ ነው። ወንድ ከሆነ ራሱ ሴት ካለች ጥራልኝ ማለት ምናምን መብትሽ ነው። በጣም ነው ለዚህ አይነት ነገር ጥንቃቄ ያላቸው። ሕክምና ላይ ደግሞ ልልሽ ከምችለው በላይ በጣም ትኩረት የሚያደርጉት ኢቭን የካንሰር ቀን ተብሎ ይከበራል እዚህ። እዚህም እንደዛ አለ እና በጣም ነው የሚጠነቀቁት። እዚህ እንደዛ አይነት እንዲያውም የሆነ ጊዜ ካምፔን አድርገው አሜሪካ ሀገር ነው እሱ በይሄ አላርለ ተንቀሳቃሽ እንትን አልትራሳውንድ ማድረጊያ እና እንትን እያደረጉ ለብረስት ካንሰር አዌርነስ ተብሎ የዛ ቀን መኪና ይመጣና የሜዲካል እንትኑ ቼክ ያደርጋሉ። ኦኬ ዶክተር ግርማ እንኳን ደህና መጣ። አይ ቲንክ ዱባይ ውስጥ ነው ያለው አይደል? አዎ እንኳን ጠብቃችሁኝ። አመሰግናለሁ ሙኒት። እንደው አጭር መልእክት ለማስተላለፍ ነው። ዶክተር ግርማ እባላለሁ። በዱባይ ላይሰንስድ ሐኪም ነኝ፣ ጠቅላላ ሐኪም። ዱባይ ዴራ አካባቢ ነው የምሰራው። እናመሰግናለን። አክብረን ስለመጣህ እናመሰግናለን። አንተም ደግሞ ከእውቀት አካፍለን። ምናልባት ረዘም አሁን የገባሁትና ርዕሳቸውን አልሰማሁም፣ ግን ስታወሩ የሰማሁት እነዚህ ከማህፀን ጋር እና ከጡት ካንሰር ጋር ነፃ ምርመራዎች። በነገራችን ላይ አንድ ነገር እንደው ብዙ እንደዚህ ችግሮች ካሉ ካምፔን ማዘጋጀት እንችላለን። የነፃም ነገሮችን እከታተልሻለሁ ሙኒት። አንዳንድ ነገሮችን አሬንጅ ማድረግ እንችላለን። እኛ ከብዙ ፓርትነሮች ጋር እንሰራለን። ለኢትዮጵያኖች ከብዙ ከትላልቅ ድርጅቶች ጋር በፕራይቬትም ማለት እንደዚህ ተደዋውለን ነገሮችን ህይወት የሚያቀሉ ነገር መስራት እንችላለን። እንዲህ ከስራችን ውጭ ማለት ነው። ላይክ ብረስት ካንሰር ስክሪኒንግ፣ ሰርቫይካል ካንሰር ስክሪኒንግ
እንዲያርንጅ አድርገን ራሱ እንትን ኢንፍሉዌንስ ማድረግ እንችላለን። ኖርማሊ ገቨርንመንት ላይ ያለው ሰርቫይካል ስክሪኒንግ ነፃ ነው። ብረስት ካንሰር ከሆነ ግን የተወሰነ ኮስት አለው። ስፔሻሊ አልትራሳውንድ ከሆነ ኤጅ ዲፔንደንት ነው። የብረስት ካንሰር ከ40 በላይ ሲሆን ነው ማሞግራፍ የሚፈቀደው። ማሞግራፊ ነው የሚለው። ከዛ በታች ከሆነ አልትራሳውንድ ነው። አልትራሳውንድ ሪስክ ሲኖረው ማለት ክራይቴሪያ አለው። ለሰርቫይካል ካንሰር ክራይቴሪያው ኤጅ ብቻ ነው ማለት ከ25 በላይ ስትሆን የትኛውም ሴት ብትመረመር ይመከራል የመጀመሪያው። ከዛም በኋላ እየታየ ይቀጥላል። ባጭሩ ቅድም አንዷን ኮምፕሌንስ ታደርግ ነበር ከማህፀን ከወር አበባ ጋር የተያዘ እሱም እንግዲህ የራሱ መንስኤ ሊኖረው ይችላል። ያው ሐኪም ጋር ቀርባ የወር አበባውን አመጣጥ እና ሌሎች ተያያዥ የሆድ ቁርጠት፣ ሌሎች ተያያዥ ነገሮችን በማየት አልትራሳውንድ የመጀመሪያው ነው። ከአልትራሳውንድ ቀጥሎ እንግዲህ ሌሎች ኤምአርአይም ሊታዘዝ ይችላል። ሰስፒሺየስ እንትኑ ማለት ነው እንደ ጠቋሚ። የመጀመሪያው ግን አልትራሳውንድ ነው። ኦኬ ዶክተር፣ ይኸውልህ የእኛ ትልቁ ችግራችን እዚህ ኢመራት ላይ ያለን ሰዎች በብዛት ታውቀዋለህ፣ ከ80% በሰው ቤት ነው የሚሰሩት። ማዳሞቻቸውን በግልጽ ማናገር አይችሉም፣ አንደኛ ነገር። ሁለተኛ ነገር እራሳቸውም ይፈራሉ። ራሳቸው በራሳቸው እነሱም አይሰሟቸውም። ራሳቸውም ደግሞ ኢቭን ዶክተር ጋር የመድረስ ቻንስ እንኳን ቢኖራቸው ግልጽ አድርገው አይናገሩም። በጣም አነስተኛው የኮንትራት ጊዜያቸው ያኔ መደበኛው 2 ዓመት ነው። 2 ዓመት እንግዲህ ከባል ተለይተው ለረጅም ጊዜ ምንም አይነት ኢንተርኮርስ ሳያደርጉ ይቆያሉ። የተለያዩ ምልክቶች ይኖራቸዋል፣ ፈሳሽ ምናምን ማሳከክ፣ ብዙ አይነት ነገር አለ። እነዛን ትክክለኛ የሕክምና ቦታ አሁን እኔ አላማዬ ምንድነው በማውቀው በባህላዊ ነገር እንዲህ ተጠቀሙ እንደዚሁ ነው የምላቸው። ግን ቅድም እንዳልከው አንተ ለእነሱ የምናደርስበት መንገድ ትምህርቱንም ሆነ የሚደረጉ ነገሮች ካሉ በደስታ አደርጋለሁ። ምክንያቱም የብዙ እህቶቻችን ችግርና አገር ሲገቡ ደግሞ የማይሆን ደረጃ ላይ ሆነው የሚገቡ ልጆች አሉ። እዚህ እንደ ቀላል የጀመረ ነገር የሕክምና ካለማግኘት እውቀት ካለመኖሩ የተነሳ አገር ሲገቡ መጥፎ ደረጃ ላይ ደርሰው ይገባሉ። መረዳት የማይችሉበት ሁኔታ ላይ ሆነው ይገባሉ። የሀገራችንንም የሕክምና ሁኔታና ወጪውን ታውቀዋለህ። እዚህ በቀላሉ የሚረዱትን ነገር እዛ ጊዜው አልፎበትም አቅሙም ሳይኖራቸውም ሆነው ይደርሳሉ። እና ያንን ለመከላከል ቤት ውስጥ ማድረግ የሚገባቸው ትምህርት፣ በተለይ ከባል አሁን ቅድም በሚገርም ሁኔታ አንድ እህታችን ቤት ሆነን ስናወራ አንዲት ልጅ መታ ስትነግረን እዚህ ፕራይቬት ኤሪያው አካባቢ እብጠት ተፈጠረና በጣም ህመም ስለነበራት ሄደች ሐኪም ቤት እስከ ኦፕሬሽን ድረስ ደረሰች። 10,000 ድረስ አስከፍሏታል ምናምን። አሁን ይሄ የተፈጠረው እንደሷ አባባል ረጅም ጊዜ እንትን ስላላልሽ ምናምን ብለው ነው ያሏት። እንግዲህ እሷ አንደርስታንድ አርጋ ከሆነ የነገሯትን በትክክል ተረድታ ከሆነ ማለት ነው። ከላይ ያለው ፓርቱ ላይ ነበረ እብጠት የነበረው። አሁን እሷ አቅሙ ስላላት አደረገችው። ሌሎች ልጆች ግን ማድረግ አይችሉም። ይሄ ነገር እንዳይፈጠር የአንድ 10 ልጆችን 15 ልጆችን ጥያቄ ተቀብለን ምክር ብትሰጡልን እናንተ ገባ። እኛ ኖርማል ምክር ነው፣ የእናንተ ግን በእውቀት የተደገፈ ስለሆነ ሳይፈጠሩ እነዚህ ችግሮች ሳይፈጠሩ ማድረግ ያለባቸውን ነገር ብታስተምሩልን ራሱ ደስ ይለናል። አዎ ሙኒት፣ እውነት ለመናገር ከማስተማርን በተጨማሪ እኛ የነፃ ራሱ ሕክምና እናመቻችላችኋለን። የዚህን ያህል እውነት ለመናገር ኮሚትድ ከሆነ ከተናበበን፣ ለምሳሌ መክፈል የሚችሉ ኖርማሊ ያው እኛ እዚህ ሁሉም የነፃ እንትን አይሰራም። ለምሳሌ 20 ሰው ብናዘጋጅ 10ሩ ከፍላለው ቢል 10ሩን ነፃ እንዲሰሩልን መጠየቅ እንችላለን። ፕሮፐር ደብዳቤ መጻፍም ይቻላል ከኛ ከምንሰራበት፣ ወይም ደግሞ እንደዚሁም ሄደን ማናገር እንችላለን። ቀላል ነው። ሌላው ደግሞ እንግዲህ ፕሮግራም ይዘን በርዕስ አድርገን ለምሳሌ ዛሬ ማህፀን ላይ አድርገን
ሌላ ጊዜ ደግሞ ጡት ላይ። በነገራችን ላይ ሌላው በጣም አንድ ነገር ይሄ ሴክሹዋል ሄልዛችን ወይም ደግሞ የመራቢያ አካላቶችን ጤንነት ግዴታ መጠበቅ አለብን። ምክንያቱም አንደኛ በጣም ሴንሲቲቭ ፓርት ነው ይታወቃል። ሌላ ደግሞ ተጋላጭነቱ አንዴ ከጀመረ በሽታው ራሱ ጊዜው እየሄደ የሚያመጣው መጨረሻ ላይ ያው ላለመውለድ የመከልከል እንደዚህ መሃንነት ያስከትላል ይታወቃል። እና ሌላ ደግሞ እጢ ከሆነ እጢው ገራገር እጢ ይሆንና በኋላ ወደ ካንሰር የመቀየር እንትን ይኖረዋል። እውነት ነው። ዶክተር ግርማ አንድ እንትን ቅድም ባሉት ማለት ነው ማሞግራም እኔ ያረኩትኝ ያው ከ40 ዓመት ነው። እዚህም ብዙ ጊዜ እንትን ሰጀስት የሚደረገው ግን ሲስት ካለና እንደ ፋይብሮዳንማ ከሆነ ግዴታ በማሞግራምም ቼክ ያደረጉታል። ለዛ ነው እኔን ያደረጉኝ እንደዛ ማለት ነው። ላይክ ሲስት ካለ ጥሩ ነው ማሞግራም ማድረግ ጀስት ኮንፈርም በሚለው ማለት ነው። ከዚህ አሁን ፋይብሮዳንማ ያለኝ እና ለዛ ነው ማሞግራም ያዙትኝ። ግን ኖርማል ከሆነ ከ40 ዓመት በላይ ነው ማሞግራም ግዴታ አይደለም። ለዛ ማለት ፈልጌ ነው። ፋይብሮአዲኖማና ብረስት ሲስቶች በእርግጥ እነኚህ ገራገር እጢዎች ናቸው። ብዙን ጊዜ ህመምና መጠናቸው ዲተርማይን ያደርጋል ለሰርጀሪ። መጠኑ ትልቅ ከሆነና ጡትሽን በጣም ክብደት የሚያመጣ ከሆነና ምቾት የሚነሳሽ ይወጣል። ሌላ ጊዜ ደግሞ ጊዜ ሲሰጠው በራሱ የመጥፋት እንትን አለው። ሳይዙ ዲተርማይን ጂያንት ፋይብሮአዲኖማ ይባላል። ከ3 ሴንቲሜትር በላይ ሲሆን እሱ መውጣት አለበት። ሌላ ደግሞ ካልሲፋይ ያደርጋል፣ ጠጠር ይዛል ውስጡ። እንደዛ ሴፕቴሽን እና ሌላ ጠጠር ካልሲፋይ ሲያደርግ ባልትራሳውንዱ እንደዛ ሲሆን ኤምአርአይ ይታዘዛል። ማሞግራም እምቢ ሲል ደግሞ ኤምአርአይ ይታዘዛል። የኔ 1 point something ነው። So sometimes shrink ያደርጋል። ግን the first time discover የተደረገ ጊዜ for the first time the size was just abnormal. So ለዛ biopsyም ultrasoundም ማሞግራምም like step by step ማለት ነው ተደርጎ the size sometimes shrinks, sometimes it gets enlarged. ግን ከ1 point ምናምን ወጥቶ አያውቅም። ያ ግን 3 point ምናምን ከሆነ እንደዛ ተባብለናል ከዶክተር ጋር። ህመም አለው አሁን ህመም እንደዚህ ምቾት የሚነሳ ኖርማሊ yes when like ፔሪድ ሊመጣ ሲል ምናምን ፔሪድ ላይ ሲሆን እሱ ኖርማሊ ሌላ ፔሪድ ሲመጣ ይሄ ሳይክሊክ ማስታልጂያ አለ። ሌሎች ሴቶች ላይም ጡታቸው የመወጣጠር ስሜት አለው ፔሪድ ሲመጣ። እሱ ሆርሞናል ቼንጅ ነው። ግን ፋይብሮአዲኖማ ሞር ኤግዛጁሬት ያደርጋል ፔሪድ ሲመጣ። ግን ዛውት ያለ ፔሪድ ነን ሳይክሊክ ማስታልጂያ አንዱ ኮዝ ፋይብሮአዲኖማ ነው። ያውም ጂያንቱ ሲሆን እና መልቲፕል ሌላው ደግሞ 2-3 ሲሆን I do have 2 but the other one is very tiny though, so it's not even እንትን አይደለም። አንዱ ግን ግን ፎሎ አፕ ያስፈልገዋል። ዛስ ጉድ I do every year I have to። ግን ሰርጀሪውም ቀላል ነው። ያው በማይነር ሰርጀሪ ነው የሚሰራው ብዙን ጊዜ። ግን so far like እንትን አላለኝም። ግን ለዛ ነው because ካሁን ካለው ሳይዝ ከበለጠ like ማደግ ከጀመረ of course I'm gonna have to do that። እሺ ይቅርታ ራቢያ ሐሰን 12 weeks pregnant with light bleeding is normal ያልሽው ኖርማል አይደለም። ሄደሽ ቼክ አድርጊ ከቲዩብሽ ከምን እንደሚመጣ ከማህፀን ግድግዳ ከዚህ ከዛ ከየት ምን እንደሆነ ሰበቡ እነሱ ያስረዱሻል። ዶክተርሽን እሺ። ሌላው ዶክተር ግርማ ቦታህን ብትነግረን። እናንተ ክሊኒክ ውስጥ የእንደዚህ አይነት ስፔሻሊስቶች አሉ ወይ? ብዙ ጊዜ እዚህ ጋር የማይናገሩ እንደምታዩ የኛ በቀልድ በጨዋታ እየጀመርን ነው እንዲህ አይነት ነገሮችን የምንነጋገረው። ምናልባት እናንተ አበሾችም ስለሆናችሁ መተው ለማማከር የሚቀላቸው ከሆነ እዚህ ጋር ማውራት የማይፈልጉ ልጆች እንዲመጡ ቦታህን ብትነግረን፣ ምን ዶክተር እንዳላችሁን ብታሳውቀን በዛው።
እዚህ ያላችሁ ደግሞ ፎሎ ፕሮሞሽን አድርጉት። እንዳይሆን ብዬ ነው። በእርግጥ ኖ ይሄ 10 ጊዜ ፕሮሞሽን ቢሰራ አስፈላጊ ነገር ነው። ለእህቶቻችን የሚጠቅም ነው። ፎሎ አድርጉት። እናንተም በውስጥ ልታናግሩት ትችላላችሁ። አንተም ደግሞ ንገረን፣ የምን ዶክተር አላችሁ? የት አካባቢ ነው? እኛ የምንገኘው ዴራ ናይፍ ሮድ ላይ ካሊድ መስጊድ አጠገብ ነው። ከበኒያስ ስኩዌር ሜትሮ ስቴሽን ከፍ ብሎ ትንሽ ወይም ደግሞ በተለምዶ ይሄ ናይፍ ኢንተርሴክሽን ባስ መቆሚያው አካባቢ ብዙዎቹ ያውቁታል። መተላለፊያ ስለሆነ ማለት ነው። እኛ ሁሉም ሕክምና አለ። የጠቅላላ ሐኪም፣ የጥርስ ሕክምና፣ ጽንስና ማህፀን በፐርታይም ነው የምትመጣው። አልትራሳውንዱ ግን ሁሌ ቋሚ ያለ ራዲዮሎጂስት ስላለ በቀጠሮ ነው። ሌላ የውስጥ ደዌ፣ ቀላል ቀዶ ጥገና፣ እንደዚህ ማይነር ሰርጀሪዎች እንሰራለን። ሌሎች እንግዲህ ህክምና ሳይካትሪስት የለንም ለመናገር ማምጣት አለባቸው። እዚህ ኢማራት ላይ ላለ ህዝብ በጣም ያስፈልጋል። ማምጣት አለባቸው። ሳይካትሪስት እንትን ካሉ ግን ከኛ ጎን ያለ አለ፣ ጠቁማቸዋለሁ። እኔ በጣም የሚፈልግ ሰው ካለ ጥሩ ሳይካትሪስት ማቀዋለ። ኢትዮጵያዊ ነው? ኢትዮጵያ እንኳን አይደለም፣ አፍሪካዊ ነው። ኢትዮጵያዊ ቢሆን ታውቃለህ፣ የልብህን ራሱ ለማውራት ከቋንቋም አንጻር በደንብ ልጆቹን ለመረዳት ይሄን ብታስቡበት እንዳስተያየው። በነገራችን ላይ ሙኒት ከኢትዮጵያ ለኢትዮጵያ ዩኤ የሰጠን የጤና እንትን የህክምና ኮታ አነስተኛ ነው ማለት። ይሄን ስልሽ የኢትዮጵያ ስፔሻሊስት እዚህ መጥቶ አይሰራም። አንድ የኢትዮጵያ ሳይካትሪም እስካሁን አልተለመደም። ትንሽ ፕሮሰሱ ያው እዚህ ሀገር የህክምና ላይሰንስ ለማግኘት በጣም አስቸጋሪ ነው። በቁጥር የሚያነስ ብዙም የማይታዩ ወይም ደግሞ የማይሰሙም። ለዛ ነው ትንሽ ፕሮሰሱ በጣም ከዶክመንታችን ጋር የትምህርት ስርዓታችን ይታወቃል አይደል? ኢትዮጵያ ከሱ ጋር የተያዘ የስራ ልምዳችን ኢንተርናሽናል አድርገን ኮምፒት አድርገን እዚህም ስንመጣ የሀገሩን ፈተና ወስደን ነው ኢንተርቪው ተደርገን ነው ላይሰንሱ አፕሩቭ እስከሚደረግ ኦልሞስት 1 ዓመት ፕሮሰስ ይፈጃል እሱ ራሱ። እና ፕሪሪኩዚቱ የሚጠይቁን ራሱ የኢትዮጵያ 4 ዓመት የስራ ልምድ ግዴታ ነው። ምንም ከወንጀል ነፃ ያሁን ፖሊስ ክሊራንስ የተባለው በህክምናው ጉድ ስታንዲንግ ሌተር የሚባል አለ። 4 ዓመት ፕራክቲስ ስታረጊ አንድ ጸጽ አንድ የህክምና ስህተት ከፈጠርሻ አይቀበሉሽም። እሱ ትሬስ ይደረጋል። ሄደው ነው ትሬስ የሚደረገው በሰራሽበት። እና ከዛ የተያዘ ሳይካትሪ አይመጣም ኢትዮጵያ ውስጥ። ከኢትዮጵያ የማይመጣው ስፔሻሊስት አይመጣም፣ ሳይካትሪስት አይመጣም፣ የጥርስ ሐኪም አይመጣም። ጠቅላላ ሐኪምና እንትኖች ይመጣሉ፣ ነርሶች ብዙን ጊዜ። ሁሉም ደግሞ በፈተና እንደሆነ በትክክል አውቀዋለሁ። ግን አትሊስት ወይ አስተርጓሚ እናዘጋጃለን። የልባቸውን ነው ለመናገር እኛ አንዳንዴ አሁን እንደዚህ ያው በጣም ለሚቸገሩ ኬዛቸው በጣም ኮምፕሊኬትድ ሲሆን እስከ ሆስፒታል ተከተለናቸው እንትኑን ፎሎ እናደርጋቸዋለን። በጣም ኬዛቸው ይሄ መረዳት አለባቸው። ኬዛቸው ታይም ሴንሲቲቭ ሲሆን ራሱ በዚህን ጊዜ ይሄ ነገር መደረግ ህክምናው በዚህን ሰዓት ውስጥ ካልተደረገ ለጤናቸው አደጋ ነው ስንል ተከተለናቸው እስከ ራሺድ ሆስፒታል፣ ዱባይ ሆስፒታል ሁላ እንሄዳለን። አንድ ዶክተር ያው ስም መጥቀስ ሊያስፈልግ ይችላል። ሌሎችም አሉ፣ 1-3 ልጆች አሉ ብቻ እኔን ጨምሮ ማለት ነው። ኢንሻአላህ ዶክተር ከኛ ግሩፕ ጋር እንግዲህ በደንብ አውርተን ከእናንተ ጋር በጣም ለዚህ ላሉ እህቶቻችን እንሰራለን ብዬ አስባለሁ። እኛ በጨዋታ ነው በእርግጥ ይሄን ነገር ማውራት የጀመርነው፣ ግን በየአጋጣሚዎቹ እንደዚህ አይነት ምክር በሚያቅም በቀልድም በምንም እንሰጣቸዋለን። አሁን ግን አንተ በተናገርከው ንግግር በጣም ነው ደስ ያለኝ። ተከትላችሁ እየሄዳችሁ ምን እያላችሁ የምታደርጉ ከሆነ በጣም ትልቅ ነገር ነው። እኛም እንደግፋችኋለን፣ እናንተም ታግዙናላችሁ። ብዙ ልጆች አሉን የሚታገዙ በስነ ስርዓቱ ክፍያም እየተከፈለ እንደገና
እገዛም እንዳልከው ሌሎችን እየጠየቅ ብዙ እርዳታ ድርጅቶች አሉ እዚህ ሀገር በሕክምና ላይ እርዳታ ላይ የሚሳተፉ የኛ ልጆች ፕሮሲጀሩን አያውቁም ማሟላት ያለባቸውን እንዴት አድርገው መሄድ እንዳለባቸው አያውቁም ብዙ ጊዜ ያንን አብረን እናስተምራለን ብዬ አስባለሁ ለዛሬ በጣም እናመሰግናለን ሳሪ ዶክተርን አየሹ አንቺ ሄደሽ ቤትሽ እንግዳ አስገባል እሺ እንኳን ያስገባችሁ ደስ ይለኛል እንደ ቀልድ ተጀምሮ ቁም ነገር ተሰራ ፎሎ አድርጉትና ዶክተርን እናንተም የምትፈልጉትን ጠይቁት ዶክተር እኔም በውስጥ በኩል ቁጥሬን ጽፍልህና እናወራለን ኢንሻአላህ በቃ የኔም ስልክ ለማመከርና ለየትኛውም አገልግሎት ፕሮፋይሌ ላይ ስልክ አለ ኦኬ ምናልባት ቀን ቢዚ ሊሆን ይችላል ግን ስራዬ ኖርማሊ እኔ ጠዋት ብቻ ነው ከ5 ሰዓት ማለት ከ5 o'clock በኋላ ፍሪ ነኝ ከዛን ጊዜ በኋላ መመለስ ይችላል እሁድ ረፍት ነኝ ማማከር ይቻላል የተቻለውን እንግዲህ ማለት ዜጋን የሚጠቅም ስራ መስራት እንችላለን ባጭሩ አመሰግናለሁ በጣም እናመሰግናለን ዶክተር በማይሆን ጥያቄ ደግሞ ያሰለቻችሁት እንዳይዘጋን በጣም ኢምፖርታንት የሆኑ አስቸኳይ ነገሮች ሲኖራችሁ ብቻ አናግሩት ወይም ደግሞ ወደ ክሊኒኩ ሄዳችሁ ሙሉ እገዛ አግኙ እሺ ከመንዛስ በፊት በጣም አመሰግናለሁ እንደዛ ቢሆን ቅድሚያ ለሚሰጠው ቅድሚያ እየሰጠን ነው ራሴን ወገቤን ምንን አትበሉ በጣም እናመሰግናለን ዶክተር ግርማ ስላገኘን ደስ ይላል ባይ ሳሪ ወየ ሙኒቴ ወየ ምን ሆነሽ ነው ድምጽሽ የጠፋው ምን እያረግሽ ነበር ላ ምንም አላረኩም ማሬ እንደነገርኩሽ ደውዬልሽ ነበር ልንሄድ ነበር ራስ እዛ ሄደን ሰርኬ ጋር ደርሰን መጣን በቃ ሌላ ምንም ሰው ስትቦጨቂ ነበር እዚህ የገዛ ጓደኛሽ ሲቦጭቅሽ ነበር ማ ጓደኛሽና ጓደኝሽት ምን አርጌ ምን ብላ ጁዬና ታሜ ቦጨቁሽ ታሜ ምዝ መጥቶ አዎ ታሜ ከባባ ጋር ገቡ አሃ ኦኬ ላ እኔ እኮ ማሪ እንትን ልል ነበር የመጣው ከዛ በኋላ በቃ ሳይሆን ቀረ